ኪነጥበብን ለማሳደግ ሂስን ባህላችንን እናድርግ በሚል መሪ ሐሳብ ኢትዮጵያዊነት አብሮነት በኢትዮጵያ ስነ ጽሁፍ ውስጥ በሚል መሪ ሐሳብ የአዲስ አበባ ባህልና ኪነጥበብ ቢሮ ያዘጋጀው የውይይት መድረክ ላይ ለመሳተፍ ሁላችሁም ተሳታፊዎቻችን እንኳን በደህና መጣችሁ። ኢትዮጵያዊነት አብሮነት በኢትዮጵያ ስነ ጽሁፍ ውስጥ እንዴት ተገለጸ የሚለውን የመወያያ መነሻ ሐሳብ ሊያቀርቡልን ደግሞ ዶክተር መሐመድ አሊ እዚህ ይገኛሉ። ወደ ኋላ የአዲስ አበባ ከተማ ባህልና ኪነጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው ማጠቃለያ ሐሳብ የሚሰጡና የሚሆነው ዶክተር መሐመድ አሊ ቀድሞ በሜጋ አሳታሚ ድርጅት የኤዲቶሪያል መምሪያ ኃላፊ በመሆን አገልግለዋል። በአሁኑ ሰዓት ደግሞ በአዲስ አበባ ዩኒቨርሲቲ የስነ ጽሁፍና የፎክሎር መምህር ናቸው። የማህበራዊ ሳይንስ ምሁራን የሰው ልጅ በባህሪው ማህበራዊ ፍጡር ስለሆነ ከአብሮነት ውጪ ብቻውን መሆን አይችልም በማለት ይገልጹታል። ስነ ጽሁፋችን ደግሞ ይሄንን እንዴት ይገልጻል የሚለውን ከዶክተር መሐመድ እንሰማለን። ዶክተር መጀመር ይችላሉ። አመሰግናለሁ ስለተሰጠኝ እድል። የአዲስ አበባ ኪነጥበብና ባህል ቢሮም ሐሳቤን እንድሰነዝር እድሉም ስላመቻችልኝ በጣም አመሰግናለሁ። ርዕሱ በጣም ሰፊ ነው። ምንድነው ለማድረግ የሞከርኩት ርዕሱን በተቻለ መጠን ለመገንዘብ ሞክሬ 5 ወይም 4 ጉዳዮች ዙሪያ ላይ የኢትዮጵያ ስነ ጽሁፍ ከኢትዮጵያ ጋር ያለውን ግንኙነት ለመመርመር ነው የሞከርኩት። አንደኛው ስነ ጽሁፍ እንደ ብሔራዊ መንግስት መስራታ የሰጠው አስተዋጽኦ ምን ይመስላል የሚለውን ማየት ሞክሬያለሁ። ሁለተኛ ኢትዮጵያ ወይም ኢትዮጵያዊነትን እንዴት ዲፋይን አደረጉት በስነ ጽሁፍ ውስጥ ለማየት ሞክሬያለሁ። በሶስተኛ ደረጃ አርበኝነት በስነ ጽሁፍ ውስጥ እንዴት ቀረበ የሚለውን ሌላውና አዲስ ነገር ብዬ የማስበው ማንነት በስነ ጽሁፍ ውስጥ እንዴት ታዩ የሚሉትን መሰረት በማድረግ ሐሳቤን ለማካፈል ሞክራለሁ። እነዚህን ሐሳቦችን ለማሳካት የተቀበሉት መረጃ ምንጮች ብዙ ናቸው። ከጦቢያ እስካሁን ያሉትን ጽሁፎች ለመዳሰስ ሞክራለሁ። እነዚህ አሁን የነገርኳችሁ የጥናት ርዕሶች ናቸው። እያንዳንዳቸው ብዙ ስራ ሊሰራባቸው የሚችለው እኔ ግን ምሳሌዎቹን እያሳየሁ ለሌላ ክፍት ጥናትና ምርምር ክፍት እንዲሆኑ ማድረግ ነው እና ይጠቅማሉ ብዬ ያሰብኳቸውና አንባቢው እንደ አድማጮችም ሊያቋቸው ይችላሉ ብዬ ያሰብኳቸውን ተደጋግመው የሚጠቀሱ መጽሐፍትን ነው ለዚህ እንደ ምሳሌ ለማቅረብ የሞከርኩት። ስነ ጽሁፍ ሳቤ በአለም ውስጥ ስነ ጽሁፍ ምንድነው ምን ተግባር አለው የሚለው ላይ የተለያዩ አመለካከቶች አሉ። አንደኛው ውበትን ብቻ መግለጽ ነው የሚል ቅድሚያ የሚሰጠው ለውበቱ ነው። ቁም ነገርም ካለው ግረ መንገድ የሚነሳ ነው የሚሉ አሉ። ሌሎቹ ደግሞ ጥበብ ብቻ ነው የሚሉ አሉ። አርት ፎር አርት ሴክ የሚባለው ነው። እንደዛም ብለው ስነ ጽሁፍ የሚገነዘቡ አሉ። የኢትዮጵያ ስነ ጽሁፍ ግን ፎከስ የሚያደርገው ቅድሚያ የሚሰጠው ለይዘቱ ነው። ውበቱ እንዳለ ሆኖ ይሄን ከየት እናገኛለን? ከድሮቹ የድርሰት መጽሐፍት መግቢያ ላይ እናገኛለን። ለምሳሌ ብላቴን ጌታሩ ወልደስላሴ የልቤ ሐሳብ በሚለው መቅደማቸው ላይ እንዲህ ይላሉ። ጠጅ በብርሌ ነገር በምሳሌ እንደተባለ ነገር ሁሉ በምሳሌ ሲሆን ለሰሚው በቶሎ ያስረዳዋል። ለገበሬ በእርሾና በእንጀራ በወጥና በጠላ መስለው ከሚነግሩት እርሱ በሚያውቀው በእርሻና በዘር በመከርና በበልግ መስለው ቢነግሩት ያስረዳዋል። ለነጋዴም በጠመንጃና በሽጉጥ በጋሻና በጦር መስለው ከሚነግሩት እርሱ በሚያውቀው በንግድ ዕቃ በልብስና በምንጣፍ በግምጃና ባህር በብርሌና በብርጭቆ መስለው ቢነግሩት ያስረዳዋል እያሉ ይናገራሉ። ስለዚህ ስነ ጽሁፍን ይዘታቸውን ጉዳያቸውን ማስተማሪያ መንገድ አድርገው የሚጠቀሙበት መሆኑን እናያለን። ይሄ ለውበት ብሎ ምናምን ብሎ ሳይሆን አገልግሎት እንዲሰጥ አድርገው እንደተጠቀሙት እናያለን። ሁለተኛም አራያ የሚባለው መጽሐፍ ታውቁታላችሁ። እሱም ላይ መቅድም አለው። መቅዱም ምን ይላል ደራሲው? ይህን ልቦለድ ታሪክ ለመጻፍ የተመራሁበት ሐሳብ ግልጽ ነው። መጀመሪያ አገራቸውን ለማገልገል መልካም ፈቃድ ላላቸው ወጣቶች በጊዜው ሊገጥሟቸው የሚችሉትን ችግሮች ለማስገንዘብና አገርን ሊያገለግሉ ብዙ ፈተና መሩን አስቀድመው በማሰብ ትግል፣ ጥንካሬ፣ ትግስት፣ እምነት ማስፈለጉን እንዲረዱ ነው። ደግሞ አገርን ለመርዳት የራስ ፈቃድና ምኞት ከሆነ
በማንኛውም ጊዜ በማንኛውም ቦታ የሚቻል መሆኑን ለማሳሰብ ነው አንዱ ዓላማቸው ማለት ነው። ሁለተኛው ዓላማቸው ኢትዮጵያ በጠላት ተወራ በነችበት ጊዜ በብዙ ሺህ የሚቆጠሩ ኢትዮጵያውያን የደረሰባቸውን ፈተና ላልነበሩት ለማስጠናት ለነበሩትም ለማስተዋወስ ነው ይላሉ። ስለዚህ አስበውበት ጉዳይ ኖሯቸው ነው የሚሰሩት ማለት ነው። አብዛኞቹ የኢትዮጵያ ስነ ጽሁፎች ልቦለድ ታሪኮች ያንን አይነት ነገር አላቸው። ስለዚህ የምናነሳቸው ነገሮች ጉዳይ ያላቸው ማለት ነው። ያላቸውን ጽሁፎች እየመረጥ ነው ማለት ነው። ሳነሳ ግጥምም ላነሳ እችላለሁ፣ ተውኔትም ላነሳ እችላለሁ፣ ረጅም ልቦለድ ላነሳ እችላለሁ። ለምን ስነ ጽሁፍ ስለሚል ማለት ነው። የመጀመሪያው ጋር ስንገባ ስነ ጽሁፍ እንደ ብሔራዊ መንግስት ኔሽን ስቴት ምስረታ አገልግሎት ውሏል ብያቸዋለሁ። ለዚህ የመጀመሪያው ማሳያ ጦቢያ ናት። እንኳን በጦቢያ እንግዲህ እንኳን በኢትዮጵያ ስነ ጽሁፍ በአፍሪካ ስነ ጽሁፍ የምትነሳ መጽሐፍ ናት። ግን ከገጿ በላይ ይዘቷ በጣም የከረረ ነው እና እንዴት ነው ለሀገረ መንግስት ምስረታ አገልግሎት ተጠቅሞበታል የሚለውን ለማየት ስንሞክር በጦቢያ ልቦለድ ውስጥ ጦቢያ አባቷ ዋህድ ደግ ነጋዴ የሚባሉ ካራክተሮች አሉ። በሌላ በኩል ደግሞ አረሚ ንጉስና የሱ ተከታይ ይሆኑ አሉ። ታሪኩ የሚጀመረው በጦቢያ የሚመራው አገር ፈርሶ ትግል ላይ እያሉ ነው የምናገኘው። ከትግም አልፎ እነ ጦቢያ የቤተሰቦቻቸው ተበትነው እነሱን ለማሰባሰብ በሚደረግ ሂደት ላይ ጦቢያ ከአባቷ ጋር ሆና በአገርን ያፈርሳል በጥቅስ ውስጥ ተብሎ በሚታሰበው ኃይል ይማረካሉ። ከተማረኩ በኋላ ባህሪያቸውን ሲያይ ጦቢያንም መልኳንም ሲያይ ይሄ ነገር መቆም አለበት የሚል ሐሳብ ያመጣል። ያ አረመኔው ንጉስ ማለት ነው። እና አዋጅ ያውጃል። ሁለት አዋጅ ነው የሚያውጀው። አንደኛው ችግሩን ተረድቶ ችግሩን የሚፈታ አዋጅ ነው። ምን ይላል አዋጁ? ስለዚህ እስከዛሬ ባደረኩት ነገር ጠጠት ታደረብኝ። አሁን ለእንግዱ በቃ ብያለሁና በዱር በገድ ያለ ነፍስ የገደልክ ቋንጃ የቆረጥክ ምርሃለሁ ግባ። ከዛሬ ቀደም ባደረከው ኃጢአት አትከሰስ አትወቀስ። ያጠቃላው ነው ወታደሩ። ከዛ ነጋዴም ነግድ፣ አራሽም ረስ፣ ቆፋሪም ቆፍር፣ ካህንም ቤተክርስቲያንን አገልግል። ሁሉም በየሃይማኖቱ ይቀመጥ። ያንዱን ሃይማኖት አንዱ አያዋርድ አያብጠልጥል። የጥንቱ ይብቃ። እኔ ሁሉንም እንደየሃይማኖቱ አክብሬ አስከብረዋለሁና አይዞህ እንደ ጥንትህ እንደ ልማድህ እንደ ስራህ እደር። ደሃ ሆይ አይዞህ መጣሁልህ እንጂ አልመጣሁብህም እያለ ይቀጥላል። ከዛ በኋላ ኢትዮጵያ ትቆማለች ነው የሚለው። ሰው ሁሉ ይመለሳል፣ ወደ ነበረበት ይሆናል። በታሪኩ ደስ ስንከታተል ምን ትሆናለች? ጦቢያንም ያገባል። የመጀመሪያው ነው ማለት ነው። ችግሩን ተረድቶት ሁላችንም በጋራ መኖር ከቻል ኢትዮጵያ ትቆማለች ይላል። እንግዲህ አሁን የምናስበው አሁን ባለንበት ዘመን አይደለም። ይሄ መጽሐፍ መቼ ነው የጻፈው? ከ117 ዓመት በፊት የነበረ ነው። በዛ ኮንቴክስት ነው ሁሉን መጽሐፎቹ መረዳት ያለብን። በታሪኩ ውስጥ ከዛ በኋላ ይሄ ረብሻው ጦርነቱን ቆብቶ አንድ ኢትዮጵያ ተመሰረተች ነው የሚለው። ስለዚህ ለሀገረ መንግስት ግንባታ ጦቢያ በዘመኗ አንድ የኢንስትሩመንቱና ቀርባ ነበር ማለት ነው። ሁለተኛው አሁንም ሀገረ መንግስትን ግንባታ ጋራ ተያዘው የጸጋዬ ገመርን ቴዎድሮስ ነው። አጼ ቴዎድሮስ ተውኔት እንደሚገባኝ እና እንደምገመተው ጦቢያ ሲጻፍ ኢትዮጵያ የፈራረሰች ነበር ማለት በተለያየ የተከፋፈለች ነገር አገር ነበረች ማለት ነው። ያንን ለመስረት ነው ያገለገለችው። ቴዎድሮስም ላይ እንደዚሁ ነው። ቴዎድሮስን ሲጽፍ ጋሼ ጸጋዬ ኢትዮጵያ በዘመነ መሳፍንት የተከፋፈለች ነበረች፣ አገርነቷን ያጣች ነበረች። እሱን ነው ለካራክተሩ ለቴዎድሮስ የሚሰጠው። ታሪኩ ሲጀምር አንድ ተላላኪ አለ። ሁለተኛው ገቢር ላይ
እና ደብዳቤውን ለነ መነን ሰጥቶ ለነ ራሳሊ ሰጥቶ እነሱ አጣጥለውበት ግን እኮ ብሎ ያነባል የደብዳቤው መንፈስና እንዲህ ይላል የካሳ ደብዳቤ አጭር ግልጥ አደራ ነበር እንዲህ የሚል በአንድ ፊት የቱርክና የአውሮፓ መንግስታት በቅኝ ግዛት መስፋፋት በመላው ዓለም አየለ የኢትዮጵያ መሳፍንት በየፈርጁ አንዳንድ ዘውድ እየጫኑ ኢትዮጵያን ከፋፈሉ የየራሳቸው ጥቅምና ስልጣን እንጂ የኢትዮጵያን ሁሉና ፈጽሞ አላይ አለ ህዝቧን እርስ በርሱ እየነጣጠለ አንድነቷን ገደለ ስለዚህ ህዝቧ ቶሎ ተባብሮ የተነጣጠለ አንድነቷን መልሶ ካልፈጠረና ቀድሞ እንደነበረች በቶሎ ካላጠናከረ ያው እንደሌላ ሁሉ በባዕድ ተቆራርሳ ነገ በገባርነት መውደቋ እንጂ ሌላ ምን አለ ከሁሉ አስቀድሞ ለተከፋፈለችው ኢትዮጵያ አንድነት እንተባበር እኔና ወታደሮቼ ከእንግዲህ ለኢትዮጵያ አንድነት እንጂ ለመሳፍንት ስስት ላንሞት ምህላ ገብተናል ነው የሚለው ስለዚህ ቴዎድሮስ በረሃ የሚያስገባው በዛ ታሪክ ውስጥ ረጅም ውጣ ወረዶችን የሚያልፈው መጨረሻው ላይ ራሱን ወደ መስዋዕትነት ራሱን ለማጥፋት የሚያስገድድ ደረጃ ደረሰው ይሄ ዓላማው ነው ስለዚህ ቴዎድሮስ ተውኔት ሀገረ ግንባታ ላይ ለሚደረገው ትግል አስተዋጽኦ ነበረው ማለት ይቻላል ሁለተኛው ያየሁት ኢትዮጵያ ወይም ኢትዮጵያዊነትን መረዳት በልቦለጅ ውስጥ እንደተገለጸ የሚለው ነው ሁለት ነገሮች ነው ማየው አንደኛው አደፍርስን ነው ማየው በልቦለድ አደፍርስ ያለው ከግጥም አክሱም ጫፍ አቅማዳ የደበበ ሰይፉን ግጥም እናያለን አደፍርስ ውስጥ ብዙን ጊዜ ስናነበው የሚሰለቸን አንዳንዴ የማይገባን ክፍል አለው የመጀመሪያዎቹ ሁለቱ ገጾች እና የኢትዮጵያን የገለጸበት መንገድ ነው የሚነካካቸው ነገሮች የበዓሎች አይነቶቻችንን የእምነት አይነቶቻችንን የሥራ አይነቶቻችንን የምግብ አይነቶቻችንን ነው የሚገልጸው እና ኢትዮጵያ እኛን የምንረዳው ማለት ነው ኢትዮጵያ እንዲናት ምናምን ሳይሆን ኢትዮጵያን በባህሎቿ በቁሳይ ባህሎቿ በእምነቶቿ በክብረ ባህሎቿ ነው የሚገልጽልን የመጀመሪያው ክፍል ማለት ነው የአዋዲና ቁንዲት አንገቷን አስጋ ቃፍነት የቆመች መስላለች የአዋዲና የጆሃ ጅረቶች ደረታቸው ለፀሐይ ሰጥተው ይንቦገቦጋሉ ሰማይና ምድር የተገናኘበት ህይወት ያሸልበት የሚመስለውን በስተግርጌ የሚታይ ሜዳ አቧራ ረግቶበታል በየስርጓጡ በየሸለቆው በየሸንተረሩ በየተረተሩ በየከፍተኛዎቹ ጉባዎች ግፍት ሚካኤል ጉርጅ ሚካኤል ዋንዛበረት ሚካኤል ዶቃቂት ሚካኤል ሳራምባ ሚካኤል ራምሴ ሚካኤል የይትፋትና ጥሙጋ አውራጃን ጣርማበር ተራ ላይ ነው ሲመለከቱ እግዚአብሔር ዓለምን ሰርቶ ሲያበቃ የተረፈውን ትርክምክም ያበቃበት ዕቃ ቤቱ ይመስላል ይቀጥላል ሸለቆ ጉባው ተራተሩ ገመገሙ ጭጋጉ አቧራው ህይወትና አፍኗት ተኝታለች ቅዱስ ዮሐንስ ገና ጥቅመት ፋሲካ ተፈሳለች ታመማለች ህይወት በተገማሸረ መስክ ውስጥ እንደሚፈሰከሰክ ውሃ ወገብ ማዛወር መናፈስ በማንሸራተት በመዋጥ በማድቀቅ በማኘክ በመጉረስ በመጋገር በማብካት በመክተፍ በመሰለቅ በመጎተር በመጎድጎድ በመጫን በመውቃት በመከመር በማጨድ በማረም በመቆፈር በማጎልጎል በመትለም በማረስ በመጥረግ ከብት በማሰማራት የከብት ራት በማስገባት ማምሻንጨት በመልቀም ታልፋለች ትፈሳለች ታማለች ህይወት በተገማሸረ ውስጥ እንደሚሰከሰክ ውሃ በፋሲካ በፍስለታ በገሃድ በነነዌ በሁዳዴ በጾመ ሐዋርያት በዓርብ ሮብ ትደለላለች ትዳከማለች በታናሽ ሹልዳ በታላቅ በጭቅና እያለ ይቀጥላል በጣም ረጅም ነው ይሄ ሁሉም ያነሷቸው የተለያዩ የባህል አይነቶች ኢትዮጵያን ይገልጻሉ ብሎ ነው የሚያስበው እና ምናገኛቸው ነገሮች ዳኛቸው ኢትዮጵያን በዚህ መንገድ ገልጿታል ሌላው ዳኛቸው ደግሞ የገለጸበት መንገድ እዚሁ አደፍርስ ላይ ብሔረሰቦችን በመጥራት አደፍርስ ውስጥ ሁሉ ጊዜ ገጸ ባህሪያቱ
ውይይት ነው የሚወያዩት ሁሉ ጊዜ እና ብዙ ጊዜ የተወሰኑ ካልሆኑ በስተቀር ስለ ሀገር ስለ ቅርስ ስለ ታሪክ ነው የሚያወሩት ስለ ስዕል ሊሆን ይችላል የሚያወሩትና አንድ ላይ አቶ ጥሴና አደፍርስ ውይይት ያደርጋሉ ስለ ብሔር ብሔረሰብ አንድነት መጋመድ ነው የሚያወሩትና ስለ ቋንቋ ነው የሚያወሩት ብያቻሉ የሚገርም ሪኮሜንዴሽን ሁሉ ይሰጣል ኢትዮጵያ ምንድነው የሚያስፈልጋት የሚለውን ስለ ቋንቋ ሲከራከሩ አንደኛው ከዚህ ቋንቋ እንደምታዩ ይለዋል እንደምታዩ ችግር ያለ ይመስለኛል የማይችሉ ህብረተሰቦች አሉ አማርኛም አፋን ኦሮሞም የማይችሉ ህብረተሰቦችም አሉ ስለዚህ ነን ለማድረግ ታዲያ ምን መፍትሄ ነው የሚኖር ይመስላል ይለዋል አደፍርስ አቶ ጥሶን በእውነቱ ከሆነ እንዲህ አይነት ኢትዮጵያ ከ40 በላይ ልዩ ቋንቋዎች የሚነገርበት ሀገር በየቋንቋው የተጻፉ መጽሐፍትና በየቋንቋው የሰለጡ መምህራን ስለሌሉና እንዲኖሩም ለማድረግ ለጊዜው ኢኮኖሚያችን ስለማይፈቅድ ምናልባት በተለይ በብሔራዊ መሰረት ትምህርትና በዝቅተኛ ደረጃ ለሚማሩ ህፃናት እንደ ተናጋራቸው ብዛት ታይቶ ማለት አማርኛንም እንደ አንድ የትምህርት እያስተማሩ 2 ወይም 3 ቋንቋዎችን ለመምረጥ ይቻል ይመስለኛል ይቻል ይሆናል ይላል ይሄ እንግዲህ ተጻፈው መቼ ነው በ1962 ነው እና አደፍርስ መጽሐፍ ውስጥ ኢትዮጵያን መረዳት ብቻ ሳይሆን ኢትዮጵያ ባልኳችሁ ዝርዝር ውስጥ በባህሏ በቁሳይ ባህሏ በእምነቷ በድርጊቷ በስራዋ መግለጽ ብቻ ሳይሆን ሪኮሜንድ ያደርጋል ኢትዮጵያ ውስጥ የቋንቋ ችግርን መፍታት የሚቻለው ከአንድ በላይ ቋንቋዎች የትምህርት አይነት እንዲሰጡ ነው ያለው ይሄ እንግዲህ አደፍርስ ውስጥ ኢትዮጵያን የገለጸበት መንገድ ማቅረቤ ነው ሁለተኛ ደሞ ግጥም ነው ግጥም ላይ ደበበ ሰይፉ ብዙዎቹ ግጥሞቹ ሀገራዊ ናቸው እቺን ኢትዮጵያ እንግዲህ ታያት የሚለውን ነገር ስንወስድ አክሱም ጫፍ አቅባዳ መጣልኝ ግጥሙን ብዙዎቻችሁ ታውቁታላችሁ ገምታለሁ እንዴት አርጎ ኢትዮጵያ እንደገለጻት ማለት ነው ትግራይ ላከ ወሎጋ አበድረኝ ብሎ አንድ ቁና ጤፍ ወሎም ማፈረና የለኝም ማለቱን መዝለፍ ቆሌው መንቀፍ ላከ ወደ ሸዋ ምናልባት ቢሰጠው ለሰው የሚተርፍ ሸዋም ማፈርና የለኝም ማለቱን ወደ ሐረር ዞረ ሐረርም መልሶ ባሌን አተኮረ ባሌም ወደ አርሲ ሲዳሙም ተክዞ ግን የለኝም ብልስ ማን ያምንኛል ብሎ ወደ ጋሞ ላከ አቅማዳ ተቀሎ ጋሞን ብርድ መታው ሐዘን ገባውና የራሱን ምንዳቢ የራሱን ስቅየት ችሎት በጥሞና በጋቢ ደብኖ የልቡን ጠባሳ ሲኖር እንደደህና ዛሬ የወንድሙን የርዳኝ አብዩታ መስማት አልቻለና አውጥቶና ወርዶ ላከ ወደ ከፋ እጅግ አስተዛዝኖ ከአፍረት ያድነኛል ከረሃብ ያወጣኛል ሲል ባያለው አምኖ ከፋ እንደደረሰው በድንገት አቅማዳው በነፍሱ ዋይታ ሐራራው ተሰማው የስጋው ድንፋታ በበላት አዛጋ ቆይቶ ተስፋ ጠል ቀዳ ሲልክ ከኢልባቡር አበድሪ ብሎ እህል በአቅማዳ ጭመቱ ኢልባቡር ይኖር የነበረ የቤቱን ጉድጓዳ በሞኝ ገላው ቆዳው ውስጥ ወሽቆ ጠየቀ ወለጋን ሀብረቱን ደብቆ ኩራቱን ዘግዝቆ ከየታ መጣ ብሎ ወደኔ ላከብኝ ያለ ወለጋ እጅጉን ተደሞ ሄደ ወደ ጎጃም ዛሬን ሆነኝ ብሎ ሊማጸነው ቆሞ ጎጃምም ተሰምቶት ሰቀቀን ሐዘኑ ደረት እየመታ ቅኔ እየዋረደ እንባ ያፈሰሰ ወግና ኩራቱን በየቦዳው መሃል እየነሰነሰ አባይን ተሻግሮ ከጎንደር ደረሰ ፋሲል ላይ ተነጥፎ ጎንደርም ሐዘን ላይ ነበረ ተቀምጦ ተላ ልጁ ሞቶ ገናን ክንዱ ታጥፎ በዘመን ተዲጦ ጎጃም መጣ ሲሉት የዝን የተመኘን ልቡን በታዘበ የኩራት ካባውን ሊጥል ባንጓበበ የወንድሙ መምጣት ቅጩ መንሴ መሆኑን ሲረዳ ረሃብ አበሳ ጥንትም አልሆነኝም ከእንግዲህ በቃኛል ለይሉን ታልሳሳ ብሎ ከኤርትራ እህል ለመበደር በርቶ ተነሳ የዘመድ ጦት ነበርና ጦቱ በስቶ ሰቀቀኑ ኤርትራ ታመመ ደም አጎረፈ ካይኑ ወደ ትግራይ ላከ መላባገይ ብሎ ካድራ ደብዳቤ እባክህ ላክልኝ አንዱ አቅማዳ እህል ሞት ነው ተርቤ ትግራይ አስተውሎ አቅማዳው የራሱ መሆኑን ለይቶ
ረሃብ እጣቸው የሁሉ ወንድሞቹ መሆኑን አካቶ ሐዘኑ አነቀው ትንፋሹ መረረው ትጋስ ወዱ ገብቶ እኔና ወንድሞቼ አለ በለዘብታ ለራሱ እንዲያወራ የራሱን ስሞታ እኔና ወንድሞቼ ሁላችን ከባዶ አቅማዳ ነው ሚዛቅ ፍቅራችን ይሄ ነው አንድነታችን ይሄ ነው ባህላችን ዘመን ማዛጋቱ በያንደበታችን ለኋላ ትውልዶች ተረት እንዳይመስል ይህ ብካይ ሮሮ ይህ ጠፍ ሰብና ይህ ስቁ ያምሮ እንዲያኖረው ያሻል ይህንን አቅማዳ ከፍ ካለ ስፍራ ወጥቶ እንደ ባንዲራ ምንም ባዶ ቢሆን በውስጡ አይተፋና የታሪክ አዝመራ ይህንን ተናግሮ አክሱም ሐውልት ዘንድ ትግራይ ተጠግቶ አንዴ የጸለየ አንዴ ያወዘረ ያለ መጠን ተግቶ ጫፉ ላይ ሰቀለው ያን አቅማዳ አውጥቶ ይላል ግልጽ ይመስለኛል ይህም ግጥም ባህላችን ነው የሚያኖረን በባህላችን ቅርስ አለ ባህል አለ ይሉኝታ አለ ስለዚህ ሁሉንም ክልሎች ነው ያካተውና ያስተሳሰረበት መንገድ ገልጿልና ደበበም ኢትዮጵያን በእንዲህ ገልጾታል ማለት ነው ስለዚህ እንዲህ አይነት ግጥሞች እንዲህ አይነት ያነሷቸው ኢትዮጵያን የገለጹ ድርሰቶች አሉ በብዙ ቦታ አሁን በዓሉም ተወስዱት ከጋራ ለጉኜ ስቲል ነጋገር ሚለዋል አይደል ያለ ሰው ቢወዱት ምን ያረጋር ነገር እንዲህ አይነት ደራሲዎች የየራሳቸው ዴፊኒሽን አላቸው ሌላው ያነሳሁት ነገር አርበኝነት ነው አርበኝነት ላይ ብዙ ጽሁፎች ተሰርተዋል ከነዛ ውስጥ እኔ አራያና ጣምራ ጦርን እንደምሳሌ ወስዳለሁ አራያ መግቢያው ላይ እንደነገረው አላማ ይዞ ነው የሚነሳው አራያ በልጅነቱ ፈረንሳይ ሀገር ሄደ ገጸ ባህሪ ነው ትምህርቱን ጨርሶ ሲመለስ የተማረው ግብርና ነው አላማ ነበረው ኢትዮጵያ ገና በግብርና ተደረደ ሀገር ደን የሆነች ሀገር ስለሆነች በግብርናው መስራት አለብኝ ብሎ አልሞ ሄደ ገጸ ባህሪ ነው ትምህርቱ ሲጨርስ አሳዳጊዎቹ እዚህ እንዳረ እንኳለ ቢሉት ነው ብሎ መጣ ያው እንዳሰበው አልሆነለትም ግን ወደ ግብርና ሙያው ላይ ከመንግስት ስራ ለቆ ግብርና ሙያ ላይ እየተዳረደ ያለ ጦርነት ተከፈተ ጦርነት ሲከፈት ያ ኢጣሊያን ጦርነት ማለት ነው በዛ ላይ ማጨው ድረስ ሄዶ ተዋጋ ከተዋጋ በኋላ ያው ንጉሱ ተሸንፈው ወደ ውጭ ሲሄዱ እሱ ተጉለት የሚባል ሀገር ውስጥ የውስጥ አርበኛ ቡድን ተዋጊ ቡድን አደራጀ የሽምቅ ውጊያ የሚያካሂድ አደራጀ መሪው እሱ ነበር እና በዛ መሪ ውስጥ 5 ምክር ቤት አባላት ባሉት አመራር ውስጥ ሲዋጋ በተለይ ደብረ ብርሃን እየሄደ ይዋጋ የሚችለውን ያህል አረገ ተዋግቶ ሰውም ገብሮ ምን ብሎ ብቻ ያው ጣሊያን ተሸንፎ ሲወጣ አብሮ እሱም የድሉ ባለቤት ሆነ ስለዚህ እዛ ላይ አራያ ተዋግቷል ማለት ነው አንዱ የመጽሐፉ ቻፕተር እሱ ነው ሁለተኛው ጣምራ ጦር ነው ጣምራ ጦር እሱ ደግሞ በሶማሊያ እና ኢትዮጵያ ጦርነት ጊዜ በተካሄደ ጊዜ መሰረት ያደረገ መጽሐፍ ነው እዛ ጋር እኔ ፎከስ ማድረገው ያው አርበኝነት ትግሉ እንዳለ ሆኖ ካራክተሮቹ ላይ ፎከስ አደርጋለሁ እዛ ካራክተር ውስጥ አብዛኞቹ እንደምናያቸው የመሃል ሀገር ሰው የከፋም ሰው ሶማሌዎች ራሳቸው በኢትዮጵያ ልቦለድ ውስጥ የታሪኩ የተካሄደበትን አካባቢ ካራክተር ኢንቮልቭ ያደረገ መጽሐፍ ስለሆነ ነው እንትን ላይ ፎከስ አደርጋለሁ ያልኳቸው ካራክተሮቹ ላይ እና ከነዚህ ውስጥ የሞቱም አሉ በምሽግ ውጊያው ላይ የሚመስለው አንዳንድ ጊዜ ቀይ ኮከብ ጥሪን ያነበበ ሰው አሰራራቸው እንደዛ ነው የሚመስለው ምሽግ አላቸው ከቤት ውስጥ መሸሸግ ያላቸው ከላይ ሆቴል ነው ምግብ ቤት ነውና በጣም መረጃ ያገኙ ነበር እንዴት ያሉ የሚወደዱ ካራክተርስ ናቸው ሶማሌዎቹ አስራለቃ በሪውና ያው ወታደር አሰገድ የሚሊታሪ ዕውቀት ያላቸው ጦራቸው ተበትኖ እዛ ውስጥ የገቡ ናቸው በጣም ነው የሚያስተባብሯቸው በደጋሃቡር ውስጥ ሶማሌ ተሸንፎ እስከሚባረር ድረስ የሶማሌ ጦር የስኳዳ የሽምቅ ውጊያ አድርገው ሲታገሉ የነበሩ ካራክተርስ ናቸውና ሁሉም የህብረተሰብ እናያለን የተለያየ ህብረተሰብ ክፍሎች እናያለን
ስለዚህ አርበኝነት ላይ የተሰሩ ሌሎች ማስራዎች እናገኛለን ማለት ነው። ይሄን እንደ ምሳሌ ነው ለማቅረብ የሞከረው። ሌላው እና የመጨረሻው ማንነት ራስን መግለጽ ላይ እና ራስን ደግሞ በኢትዮጵያ ታሪክ ውስጥ አስተዋጽኦ ማድረግ ላይ ያተኮረ ነው። እስከዛሬ ሌሎች ልቦለዶች ስናያቸው አንዲስ ነገር እንዲመጣ የሚናፍቁ ናቸው። አሁን አውሮፓ ሄዱ ሰዎች የአውሮፓ ተምረው የአውሮፓውን እኛ ጋር ኤክሰርሳይዝ ሊያደርጉ የሚችሉ እኛ ይቀረናል ቢሉ ለውጥ ያስፈልገናል የሚሉ ናቸው። አሁንም ጠቅስላችሁ መጽሐፍ ግን ዘሪቨርስ ናቸው። የኛ ባህል ሲያሸንፍ የሚያሳዩ ማለት ነው። የመጀመሪያው ከፑስካ በስተጀርባ ነው። የሐመር ታሪክ ነው ታሪኩ። በሐመር ታሪክ ውስጥ የሚሳተፉት ካራክተሮቹ እንዳልኳችሁ ካሎ ሆራ እና ደልቲ ገልድ የሚባሉ ዋና ገጸ ባህሪ ናቸው። ሌሎችም አሉ። ካርሎት የምትባለው ዋና ገጸ ባህሪ የአንትሮፖሎጂ ባለሙያ ሆና ሐመር ውስጥ የሐመር ታሪክ ልታጠና ነው የሄደችው። ልታጠና ሄዳ ግን የምታገኘው ነገር ሲያሸንፋት ነው የምናየው። ባህሉ ማለት ነው። ባህሉ የጋብቻ ስነ ስርዓቱ፣ የፍቅር ስነ ስርዓቱ፣ የወሊድ ስነ ስርዓቱ የምኑ ሲማርካት ነው የምናገኘው። እና በዚህ የተነሳ በሐመር ባህል ውስጥ የምታገባ ከሆነ ራቁቷ መሆን አለባት። እዛ አካባቢ ስትኖር ጫማ ማድረግ የለባትም። ዝላይ መዘለል አለባት። ይሄን ሁሉ ታረጋለች። ይሄን ሁሉ ነው የምታረገው። እና ቫልዩ ስለማን በካልቸራችን ስናሸንፍ የታየበት መጽሐፍ ነው ለኔ። ሌሎች በተለያየ ፐርስፔክቲቭ ሊታይ ይችላል። ለኔ ነው የምነግራቸው። ከፑስካ በስተጀርባ አንደኛ የሐመርን ታሪክ ነው የምናየው። እዛ ውስጥ ያንድ የኢትዮጵያ ክፍል ብሔረሰብ ታሪክ እናያለን። በዛ ውስጥ ደግሞ እዛ ሄዱ ሰዎች ሲሸነፉ፣ ሲማረኩ፣ ሲኖሩ፣ ሲያጣጥሙት እናያለን። ስለዚህ አይደንቲቲያችን ቦታ አግኝቶ የምናይበት አንዱ መጽሐፍ ነው ብዬ ነው የማስበው። ሁለተኛው ተውኔት ነው። ንጉስ አርማህ ይባላል። አሁንም በመታየት ያለ ተውኔት ነው። መነሻው ከዛሬ 1400 ዓመት በፊት የሆነ ኢንሲደንት ነው። እስልምና አረብ ውስጥ ሲነሳ አልተቀበሏቸውም እና ነብዩ ሲጠናባቸው ወደ ኢትዮጵያ ላኳቸው። የማይበደል ንጉስ፣ የማይበድልም ሰዎችም የማይበድሉበት ንጉስ አለ እዛ ሄዱ ብሏቸው ነው የመጡት። የመጡ ሰዎች ደግሞ በዛ ዘመን ክሬም የሚባሉ ሰዎች ናቸው። እዚህ ሲመጡ ያው ንጉስ አርማህ እንደ ተውኔቱ ተቀበሏቸው። ጠላት መጣ መልሱልን ብሎ ብዙ ነውሮች እንዲናቸው አሉ። ከዛ እኔ እንግዲህ ችሎት አቀርባለሁ አሉ ንጉስ አርማህ። እና ችሎት ቀርቤ ነው ምልክም ከሆነ የሚመለሱም ከሆነ ይላሉ። እና ችሎት ላይ ሲቀርቡ የተለያዩ ሰዎች የተለያየ አስተዋጽኦ ሰጡ። አንደኛው የቁረሽ ሰዎች አነወሯቸው። ሁለተኛው ከንጉሱ አካባቢ ደግሞ ያሉ ሰዎች ተወሰኑት ይሄ ነገር ይቅርብን ይመለሱ። ሌሎች ደግሞ አይ ባላባቱ እኒ ሰዎች እኛም ጋር ሌላ ነገር ጦስ እንዳያመጡብን ይመለሱ ይሻላል የሚል ነገር መጣ። እና አንዳንዶቹ ደግሞ አይ ባህላችን ነው እኛ የተቸገረ ተገፋ ያለን ሰው ማስጠጋት የኛ ባህል ነው እና እኒ ሰዎች ምንም ስላረጉ ለምን እናረጋለን ለምን እንልካለን የሚል ክርክር አለው ተውኔቱ። እና ከዛ በኋላ ንጉስ አርማህ አምር ብን አብደላ ንግግርን ከልብ አድምጠነዋል፣ እንዳልከው በሰዎች ላይ አንዳች ክፉ የሚያደርስ መሆኑን ካሳወከን እኒህን የሀገርን ሰዎች ታገኛለህ ይሉታል። የአረቡ ሰው ማለት ነው። አምር ለዚህ ቃሌን ሰጥዎታለሁ፣ በእነዚህ ሰዎች ላይ የሚደርስ አንዳች ክፉ ነገር አይኖርም። አብደላ ለዚህ ለውጥ በዓለም ካሉ ምርጥ ስጦታዎች ሁሉ ምርጥ የሆነውን ልንሰጠው በሀገራችን ባላባቶች ስም ቃል እንገባለታለን። አርማህ
ቃልን የምታከብር ትልቅ ሰው እንደሆን ካውቃለሁ አምናለሁ። አብደላ አይጠራጠሩ ንጉስ ሆይ ንጉስ አርማ በአገርህ ያሉ ነጋዴዎች በአገርህ ባላባቶች ከፍተኛ የውሃ ግብር እየተጣለባቸው መቸገራቸውን በየጊዜው እኔ ፊት እየቀረቡ ሮሮ ያሰሙኛል። ይህንን ችግራቸውን ለመፍታት ከዚህ የተሻለ አጋጣሚ ያለ አይመስለኝም። እናንተም እንዲህ በፊት ቃል እንደገባችሁት የሀገሬ ነጋዴዎች የተቸገሩበትን የውሃ ጉድጓድ እዘላሉ የኛ ወታደሮች እንድትሰጡና ግብር ጥለው እንዲያስተዳድሩ ይደረግ። ነጋዴዎችም የሚያሰሙት ሮሮ ይቆምላቸዋል ይላል። አብደላ በንዴት ይህ እንዴት ሊሆን ይችላል? አምር በዚያ ጭው ያለ በረሃ ውስጥ እንዴት አንዲት ጠብታ ውሃ ከዚህ ሀገሮ ካሉ ትላልቅ ወንዞች ፏፏቴ ከሚያሰሙት ድምጽ የገሰፈ ትጮሃለች? አልፎ ተርፎ የሀገርን ክብር የሚነካ ስድብ ነው። ንጉስ አርማ ስድብ ለሀገርህ መቆርቆርህ ባልከፋ ታዲያ የሌላውን ሀገር ክብር ሳይነኩ ነበራ። አየህ በአንተ ሀገር ውሃ እንደሚከበር ሁሉ የኛ ህዝብ ደግሞ እንግዳውን ከንቁ የከበረ ከድንጋይ በላይ ያከብረዋል። ንጹሃንን ለጣዖት አምላኮች አሳልፌ እንዳልሰጥ ወቅ ስጦታቸውንም አልሻም። አጋፋሪ አንዳች ሳይገጥማቸው ሳይውል ሳያድር ወደ ባህር በክብር ሸኝልኝ። የሚሄዱበትን መርከብ አዘጋጅላቸው። ወደ ጃፈር ዞሮ ጃፈር ያሻን ጊዜ በግዛት መኖር ትችላለህ ብሎ ይፈቅድላቸዋል። ታሪኩ ወዝ ነው የሚያልቀው። ቫልዩአችን ማለት ነው። ቫልዩአችን ሲያሸንፍ ነው ዘላይ የምናየው። የእንግዳ የመቀበል አንደኛ ፍትሃዊነታችን ዝም ብለን ሩጠን አይመልሱ ሳይሆን ተከራክረው በንጉስ አርማ አካባቢ እንኳን ልዩነት አምጥተው ማለት ነው ይመለስ ያይመልሱ የሚከርክራ ጋመጡ አለ በገባቸው ልክ እንዴት አርገው ፍትህን ሰጥተው ሰዎቹንም እንዲያስተናግዱ። ይሄ ደግሞ የኢትዮጵያ ባህላችን ነውና ባህላችን ሲያሸንፍ የታየበት ተውኔት ነውና እንዲህ አይነት ስራዎች በልቦለዳችንም በተውኔታችንም በቃላችን ጽሁፎችም ውስጥ አሉ ለማለት ነው። እና እስካሁን እንግዲህ ስነ ጽሁፍን ለመረዳት አንዱ መንገድ ብዬ ያሰብኳቸው 4 ወይም 5 ሐሳቦች እንዲህ ይመስላሉ። በተቻለ መጠን ለመፍጠን በተቻለ መጠን ደግሞ ግልጽ ለማድረግ ይሞክር ይመስለኛል። ሐሳብ ጥያቄ ካለ ለማውራት ነው ሞክራለሁ። ዶክተር መሐመድ አሊ የአዲስ አበባ ዩኒቨርሲቲ የፎክሎርና የስነ ጽሁፍ መምህር ናቸው። ከልብ እናመሰግናለን ስላቀረቡልን። ኢትዮጵያዊነት አብሮነትና አንድነት በኢትዮጵያ ስነ ጽሁፍ ላይ እንዴት ተገለጸ የሚለውን የተለያዩ መጽሐፍትን፣ ልቦለዶችን፣ ስነ ግጥሞችን፣ ተውኔቶችን እያነሱ በርካታ ጉዳዮችን ብለውናል። ስለ ሴቶቻችን የተገለጹበት፣ ስለ አብሮነታችን እንዲሁም ደግሞ የጋሽ ደበበ ሰይፉ ያዕቆብ አድዋ ታሪክ ፍቅራችንን ያሳየንበት ስነ ጽሁፎች እንዳሉ ነው ያመላክቱን። ኪነ ጥበብን ለማሳደግ ሂስን ባህላችን እናድርግ በሚል ኢትዮጵያዊነት አብሮነትና አንድነት በኢትዮጵያ ስነ ጽሁፍ ውስጥ እንዴት ተገለጸ የሚለውን የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮ ያዘጋጀው መድረክ ላይ ያለ ነው። እንግዲህ ቀደም ሲል ዶክተር መሐመድ የመነሻ ጽሁፍ አቅርበውልናል። በዛ ላይ ደግሞ ከናንተ ከተወያዮች ሀሳብ እንቀበል። በዛሬው ዕለት በተለይ ዶክተር መሐመድ አሊ ኪነ ጥበብን ለማሳደግ ሂስን ባህላችን እናድርግና የኢትዮጵያ አብሮነት በኢትዮጵያ ስነ ጽሁፍ ውስጥ ያለው ሚና ምን ይመስላል የሚለው ነገር በተመለከተ በጣም ግልጽ በሆነ መንገድ ቀርቧል። በጣም እጅግ አድርጌ ያመሰግናለሁ። እንግዲህ ለትልቁ ነገር ለኢትዮጵያ ስነ ጽሁፍ እድገት እና በተለይ በአንድነቷ ላይ የተመሰረተ በኢትዮጵያ አንድነት ላይና አብሮነት ላይ የተመሰረተ ሐሳቦች ላይ በተለይ ደራሲያን ወይም ጸሐፊያን ያበረከቱት አስተዋጽኦ ከዶክተር እንደሰማነው እጅግ በጣም ጥሩ ነገር እንዳላቸው ያሳያል። እሱ በበጎ ጎኑ የሚጠቀስ ነውና ከዚህ አንጻር እነዚህ ስራዎች በጣም መሰረታዊ ሐሳቦች ስለሆኑ እንደውም ደግሞ ለኢትዮጵያ መሰረታዊ እድገት መነሻ ሐሳቦች ስለሆኑ እነዚህ ነገሮች ወደፊትም ተጠናክረው በጥናትም መልክ መቅረብ መቻል አለባቸው የሚል ሐሳብ አለኝ። ዞሮ ዞሮ ግን እኔ አሁንም ባለው ተጨባጭ ሁኔታ ስናየው ግን አልፎ አልፎ አሉታዊ ተጽዕኖዎች በተለይ በስነ ጽሁፍ
ደራሲያን እና ጸሐፊያን አካባቢ ደግሞ የሚነሱ ኢትዮጵያዊነትን እና አብሮነትን የሚያሳዩ ተጻራሪ የሆኑ ሀሳቦች በጽሁፎቻቸው ላይ የሚቀሩ ስራዎች እንዳሉ ይገባኛል እና እነዚህ ነገሮች ከሀገር ግንባታና ከሀገር ልማት አንጻር ያላቸው ሚና አፍራሽነቱ ጎልቶ የሚታይ ይመስለኛልና በዚህ በኩል ያሉት ምልከታ ምንድነው የሚል ሐሳብ አለኝ። ሌላው ጸሐፊያን በተለይ የኢትዮጵያ ጸሐፊያን ወይም ደራሲያን በአብዛኛው መሰረታዊ የሆኑ ችግሮች አሉባቸው። በተለይ ከግብአት ከተለያዩ ማቴሪያሎች እና ከስነ ጽሁፎቻቸውን ወደ መድረክ ለማምጣት የሚቸገሩባቸው የተለያዩ ችግሮች አሉና እነዚህ ችግሮችን እንዴት ማለፍ ይችላሉ? እንዴት ማለፍ ይቻላል? ጥሩ አስተዋጽኦ ያላቸው ጥሩ ጽሁፎች ይጻፋሉ። እነዚህ ጽሁፎች ወደ መድረክ መምጣት የሚችሉበት ምክንያት ብዙ መንገድ አይታይምና እነዚህን ከማበረታት አንጻር ያለው ሚና ምን ይመስላል ነው። ሌላው ምናልባት አሁን ያለው ሀገር የሚፈልጋቸው በኢትዮጵያ አብሮነት ላይ እና በኢትዮጵያ እድገት ላይ የሚያተኩሩ በመተሳሰብ በአንድነት በፍቅር ላይ የሚያተኩሩ የስነ ጽሁፍ ስራዎች መብዛት አለባቸው የሚል ሐሳብ አለኝ። ምክንያቱም የተጀመሩ ስራዎች አሉ። በተለይ ሀገር ግንባታ ላይ ስነ ጽሁፍ ከፍተኛውን አስተዋጽኦ ያደርጋል ብዬ አስባለሁ። እኔ እንደ ተቋሜም በአጠቃላይ በአዲስ አበባ ውስጥ አሁን እየተጀመረ ባህል እና ኪነ ጥበብ የጀመረው አጠቃላይ ስነ ጽሁፍን ከማሳደግ አንጻር በወጣቶች እየተሰሩ ያሉ ስራዎች እጅግ በጣም አስገራሚ ናቸው ብዬ አስባለሁ። በጣም በርካታ ስራዎች ይሰራሉ በክፍለ ከተሞች ደረጃ። እነዚህ ነገሮች ተጠናክረው መቀጠል መቻል አለባቸው ነው። ሁለተኛ ህብረተሰቡ ጋርም ተደራሽም ናቸው። ወደ ህብረተሰቡ ደርሰውም ህብረተሰቡን ከማስተማር አንጻር የስነ ጽሁፍ ስራዎች ከፍተኛ ሚና እየተጫወቱ ናቸው ከምሰራበትም አካባቢ ስለማየው ነው። ስለዚህ ወደ ህብረተሰቡ ጋርም እየተቀረቡ በተለይ የጋራ ሀገራችንን ከመገንባት አንጻር የሳሳቱ አመለካከቶችና የወል ትርክቶቻችን ከማስፈን አንጻርም እና አብሮነትን አንድነትን ከመስበክ አንጻር በወጣቶቻችን አማካኝነት የሚጻፉ ጽሁፎች ለሀገር ግንባታ ያላቸው ሚና እጅግ ከፍተኛ ነው ብዬ ስለማስብ ነው እና እነዚህ ነገሮች ተጠናክሮ መቀጠል መቻል አለባቸው የሚል እምነት አለኝ። እኔ አሁን ባለው ተጨባጭ ሁኔታ ስናይ በሀገር መንግስት ግንባታ ላይ ያላቸው ሚና በዛ ነው። ግን የሚያስፈልጋቸው በተለይ ወጣቶቹ በራሳቸው ስሜት በራሳቸው ፍላጎት የሚወጡበት ነገር እንዳለ ሆኖ ደግሞ በተለይ በስልጠና ከማገዝ አንጻር ተቋማችን መሄድ መቻል አለበት የሚል ነገር አለኝ። የችግርም የሚታይበት ነገር አይደለም። በተለይ አሁን እንደ ተቋም ስንሄድ በወጣቶቹ የሚያቀርቧቸውን የስነ ስራዎች ወደ መድረክ ለማቅረብ የሚቸገሩባቸው መንገዶች የሉም። በተለይ አሁን የተሰሩት የተለያዩ አምፊቲያትሮች ማሳያ ቦታዎች አሉ። በድራማም በተለያዩ ጉዳዮች ላይ የሚያሳዩበት መንገዶች የተመቻቹ ናቸውና እነዚህን አጠናክረን የምንሄድበት መንገድ በደንብ መቀየስ መቻል አለበት የሚል እምነት አለኝ። ምክንያቱም በጣም ገራሚ የሆኑ ጸሐፊያኖችም እየመጡ ስለሆነ ማለት ነው። ግን ቴክኒካል የሆኑ ችግሮች አሉ ከእገዛ ከመስጠት አንጻር። ከዚህ አንጻር ምናልባት በተቋሙ መካሄድ የሚችልበት መንገድ ካለ ቢገለጽ ለማለት ነው። አመሰግናለሁ። ኪነ ጥበብ የአንድን ማህበረሰብ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮችን ባህላዊ ጉዳዮችን በመዳሰስ የሀገርን ገጽታ በመገንባት ጉልህ ሚና አለው። ኪነ ጥበብ የማህበረሰቡ ንጥር የህይወት አካል ከመሆኑ አንጻር ኢትዮጵያን እስከ ዛሬ ድረስ እየሰራት ለዚህም ያበቃት የኪነ ጥበብ ጉልህ ሚና ነው። ስለዚህ ዶክተር መሐመድ በሰፊው አስቀምጦታል። ይሄ ሰፊ ማብራሪያቸው ነው። ነገር ግን ኪነ ጥበብ በሀገር ላይ ትልቅ ሚና እየተጫወተ ትልቅ አስተዋጽኦ እያበረከተ ማህበረሰቡን ወደ አንድ አቋም፣ ወደ አንድነት፣ ወደ አብሮነት እያመጣ ኢትዮጵያን እልፍ እያደረገ ለዛ በዘመናት መካከል ሚና ተጫውቷል። በዚህም ላይ በተለያዩ ልቦለድና ታሪክ መጻፍቶች ላይ ብዙ ነገሮችን የምንማረው ነገር አለ። ዛሬም ቢሆን ኪነ ጥበብ ከደቡብ ጫፍ እስከ ሰሜን ጫፍ ከፍተኛ ሚና በመጫወት የማህበረሰቡን አንድነት በማስጠበቅ ለምሳሌ ኢትዮጵያ ውስጥ አሁን አዲስ አበባ ነው በአብዛኛው የምናውቀው። እኔ ኬንያ ጠረፍ ድረስ አውቃለሁ።
እስከ ሱዳን ጫፍ ድረስ አውቃለሁ። አንዳንድ ጊዜ በጥመት ውስጥ ያለውን አካባቢ እንኳን ኪነ ጥበብ በማቃናት ወደ መስመር ይመልሳል። ዛሬም ኪነ ጥበብ መሆን ያለበት ደራሲያን፣ ከያንያን፣ የተውኔት ሰዎች፣ ገጣሚያን ከፍተኛ ሚና መጫወት ይችላሉ። በሀገር ላይ ከፍተኛ አዎንታዊ ተጽዕኖ በመፍጠር ኢትዮጵያውን ላለችበት ከደረሰችውም በላይ መራመድ እንችላለን ብዬ አስባለሁ። ምክንያቱም የአብሮነት ወሳኝነት አለ። ብዝሃነትን ስናይ ብዝሃነት ከብዝሃነት የተነሳ ነው አባይ ተገንብቶ ያየ ነው። ከአብሮነት የተነሳ ነው አባይ ተገንብቶ ኢትዮጵያዊነት ነው። ኢትዮጵያዊነትን ጉልህ ትርጉምን አባይ አሳይቶናል። ኢትዮጵያዊነት ከሳትን ዘረኝነት ያለ ጥርጥር የሀገሪቱ ስጋት ነው ብዬ ነው ምለው በራሴ እምነት። ዘረኝነት ያለ ጥርጥር የሀገሪቱ ስጋት ስለሆነ የኢትዮጵያ ሕዝብ ወጣቱ ትውልድ መጪውን ጊዜ ተልሞ በኢትዮጵያዊነት መንፈስ መሞላት አለበት። ኢትዮጵያዊነት የሌለ ኢትዮጵያዊ ስለ ኢትዮጵያ ካላወቀ ኢትዮጵያዊነት ምንድነው? ኢትዮጵያ የተሰናሰልንበት የማይፈተል የማይላቀቅ ህብር በውስጣችን እንዳለ በምንም መለየት በሃይማኖት መለየት አይቻልም፣ በቋንቋ መለየት አይቻልም፣ በዘር መለየት አይቻልም። ኢትዮጵያዊነት የተሰናሰለ ገመድ ነው። አረንጓዴውን ሲመዙት ቢጫው ይጠነክራል፣ ቢጫውን ሲመዙት ቀዩ ይበረታል። ስለዚህ ወገኖቼ ኢትዮጵያዊነትን ልንላበስ፣ አብሮነትን ልናሰፍን፣ የኢትዮጵያን ከዚህም ወደ ተሻለ ከትላንት ዛሬን አይተናል። እንግዲህ ከትላንት ዛሬን ካየን ከዛሬ ደግሞ ነገን ብሩህ ቀን አልመን መንቀሳቀስ ስላለብን ኪነ ጥበብ በዚህ ላይ ከፍተኛ ሚና የሚጫወት መሆኑን እየገለጽኩ አሁንም መጫወት አለበት እላለሁ። አመሰግናለሁ። በጣም ደስ የሚል መድረክ ነው። ኢትዮጵያዊነት አብሮነት ዙሪያ ላይ ምን አይነት ሚና አላቸው መጽሐፍቶች የሚሉ ውይይት ላይ በመገኘቴ በጣም እድለኛ ነኝ። ሂስ መለመድ ያለበት መጎልበት ያለበት ነው። ዶክተር ትንሽ ልልም ፈልገው ምንድነው እኔ ቲያትር ተማሪ ነኝ፣ ግቢን የተማርኩትና ብዙ ጊዜ መጽሐፍቶችን ማጣቀሻ እንደምሳሌ ሲጠቀስም ቀደምት መጽሐፎች ብዛት ላናገኛቸው የምንችላቸውም በርግጥ መፈለግ ነው እና አሁን ላይም ደግሞ በርካታ ለምሳሌ አለማየሁ ደመቀን የቶሮን የተመሳሰሉ በጣም በርካታ ደሳስ የሚሉ ያውን ትውልድ በቀላሉ ሊያገኛቸው የሚችሉ ኢትዮጵያዊነትን አብሮነትን ሊገነቡ የሚችሉ መጽሐፍቶችንም እንደው አላዩም ሳይሆን እነሱንም ቢያካትቱልን ያው የእኛን ዘመን የዋጀውንም ለማለት ነው። ሌላው ማለት የምፈልገው ምንድነው የንባብ ባህል በደንብ ማደግ አለበት ብዬ አስባለሁ። ምክንያቱም በአሁን ሰዓት ላይ ትውልዳችን በተለይ ወጣቱ ክፍል ወደ ሶሻል ሚዲያ ላይ ጥገኛ የመሆን ሶሻል ሚዲያ ላይ ደግሞ አሁን እየተደረገና እየሆነ ያለው ደግሞ ቶሎ ትኩስና ማይሆኑ መረጃዎችን አጫጭር ነገሮችን አውቆ መሄድ እንጂ የማገናዘብ የማሰላሰያ እንትን እየተወሰደ አይደለምና የንባብ ባህላችን ላይ ሁላችንም ባለድርሻ አካላቶች በጣም ትኩረት ብናደርግበት። ሌላው ደግሞ ማለትና ማንሳት መፈልገው ሚዲያዎቻችን ላይ በጣም ነው መታዘበውና ምናልባት ትውልድን ጨዋታ አይደለም የሚናፍቀው በአሁን ሰዓት ላይ የሚያሳስበን አብሮነታችንን ሊገነቡ አንድ ሊያደርጉን የሚችሉ ፕሮግራሞች ላይ እየተሰራ አይደለም። ስለዚህ በዚህ ሚዲያዎቻችን ቲቪም ሬዲዮ ላይ ባለሙያዎችን ኢትዮጵያ ሀገራችን የምሁራን ችግር የለባትም። ዛሬ ዶክተር ተጋብዘው ሲመጡ ከታች ጀምሮ በጣም በትንሿን በማንኪያ ነው ጭልፍ አድርገው ብዙ ያልነኩት ሳይንሳዊ ፊክሽኖች አሉን። ታሪክ በጣም ብዙ በርካታዎችን ማንሳት ይችላሉ እንደመመርነታቸውና ብዙ ምሁራኖች ባሉበት ሀገር ላይ ሚዲያዎቻችን ባለሙያዎችን በመጋበዝ ምሁራኖችን በመጋበዝ ስለ መጽሐፍ የሚወራ በርግጥ ስፖንሰር ላይኖር ይችላል ስለ መጽሐፍ ሲወራ፣ ነገር ግን የምናተርፈው ግን ትውልድን ስለሆነ የዚህ ላይ ቢሰራ የሚል ነው። ምክንያቱም መጽሐፍ ብዙ ጊዜ ኢትዮጵያን የወረሩ ቀደምት ሞራሪዎቻችን ባይጠቅም ኖሮ ዘርፈውት አይሄዱም ነበር። ስለዚህ ሁላችንም እዚህ ላይ ብንሰራ የሚል አስተያየት ለመስጠት ነው። ከልብ አመሰግናለሁ። አማ ጦርነት ጠቅሰዋል። በሱማሌ ጦርነት ላይ ራሱ ቢተነተን በዛ ጦርነት ላይ የነበረ ማህበረሰቡ የአንድነቱን
የደጀንነቱን ብዙ ትንተናዎች መስጠት ይቻላል አሁን ባለንበት ከጭብጣችን አንፃር። አሁን ግን በዚህ አሁን ባለንበት መቼት ትልቅ መጽሐፍቶችን የሚያነቡ ወጣቶች አይደሉም። አጫጭር ጽሁፎች ላይም ትኩረት ተደርጎ ወግና አጫጭር ልቦለድ ላይ ትኩረት ተደርጎ መስራት አለበት። ምክንያቱም ሶሻል ሚዲያው በአጫጭር ነገር እየቀደመን ነው። ሌላው ደግሞ ምንድነው አሁን በአብሮት አለ ወጣቶች ቅድም ወንድሜ ጠቅሶታል ብዙ ጽሁፎች እየተጻፉ ናቸው። ይሄ መቼት የኛ ሴቲንግ ከነ ችግሩ የኪነ ጥበብ ይሄ አንድነታችን ባህላችን ላይ ያሉ ነገሮችን በደንብ አውጥቶ ሊገልጹ የሚችሉ ጽሁፎች እየተጻፉ ናቸው። እነዚህ ጽሁፎች በየመድረኩ ላይ የተጻፉ አጫጭር ልቦለዶችና ወጎች አንድ ላይ ታትመው ምክንያቱም የዚህ ትውልድ ስራዎች ናቸውና ሴቲንጉንም ስለሚገልጹ ታትመው ለህዝብ የሚቀርቡበት መንገድ ቢፈጠር ይሄ ትልቁ ነገር ቢሰራ ነው። ሌላው ደግሞ የማንበብ ባህላችንን ለማዳበር በዚሁ የሂስ ባህላችንን ለማዳበር መጀመሪያ የማንበብ ባህላችን ማደግ አለበት። የማንበብ ባህላችንን ለማሳደግ በየደረጃው ምን እየተሰራ ነው ምንስ መስራት አለብን የሚለውን አብረን ብናየው ነው። የሂስ መድረክ እንዲመቻች ኤንቢሲን ከልብ አመሰግናለሁ። ያው እኔ በግሌ ሆኖ መገኘት የሚለውን ቃል ይዞ እየሰራ ያለ ትልቅ ሚዲያ በስራ እያሳየ ያለ ሚዲያ መሆኑን በመጀመሪያ ለመግለጽ እፈልጋለሁ። የሚተረጉም ነው። እንዲሁም በመቀጠል ባህልና ኪነ ጥበብ ቢሮ ይህንን የሂስ መድረክ በማመቻቸቱ ከልብ አመሰግናለሁ ማለት ነው። ሐሳቡ የዛሬው ሐሳብ ኪነ ጥበብ ለማሳደግ ሂስን ባህላችን እናድርግ፣ ኢትዮጵያዊነት፣ አብሮነት እና አንድነት በኢትዮጵያ ስነ ጽሁፍ ውስጥ ይላልና እንዳሉትም ዶክተር በጣም ሰፊ የሆነ ርዕስ ነው። ሂስ ያሳድጋል ኪነ ጥበብን ብያምናለሁና እኛ ሀገር ላይ ብዙ አልተሰራበትም። ግን ከጥቂት አመታት ወዲህ ባህልና ኪነ ጥበብ ቢሮ በተደጋጋሚ ያደረጋቸው ያሉ የሂስ ፕሮግራሞች በደንብ ይበል የሚያሰኝ እኛም በየአለንበት በየአካባቢያችን እንድንለምደው የሚደረገው ልምምድ በጣም አሪፍ መሆኑን መግለጽ እፈልጋለሁ። እነዚህ ሶስት ቃላቶች አሉ፣ ኢትዮጵያዊነት፣ አብሮነትና አንድነት። እነዚህን ባንድ የያዘ መጽሐፍ ደግሞ በዚህ 5 እና 6 አመት ውስጥ ወጥቷል ሀገራችን ላይና መደመር ይሰኛል። እነዚህ ኢትዮጵያዊነት፣ አብሮነት እና አንድነት የሚሉት መጽሐፍ ሐሳቦች በመደመር መጽሐፍ መደመር አለ። ከዛ በኋላ የመደመር ትውልድ፣ ከዚህ የመደመር መንገድ፣ ከዛ በኋላ ደግሞ የመደመር መንግስት የተሰኙ በቅርቡ መስከረም 2 የተመረቀው ደግሞ የመደመር መንግስት የተሰኘ መጽሐፍ አለ። እዛ ውስጥ ስናይ በጣም ትልቅ አንኳር ሐሳቦች ተነስተውበታል። መጽሐፉ ወጥቷል ኦሬዲ በተደጋጋሚ 4 ምዕራፎችን ይዞ ወጥቷልና መደመር የሚለው ሐሳብ የምር ሰርጾ ገብቷል ወይ ሰው ውስጥ? ኢትዮጵያዊነት የሚለው ሐሳብ በመደመር ውስጥ ነው የሚገለጸው ብዬ ነው የማምነው። ምክንያቱም መደመርን ስናስብ አንድ ሐሳብ አለ። ጠቅላይ ሚኒስትራችንም ዶክተር አብይ አህመድ ሲናገሩ ከነበሩት ንግግሮች ውስጥ ቶፍ ሚን ወይም ደግሞ የማሐከላዊ አስተሳሰብ የሚባል ሐሳብ አለ። ቶፍ ሚን ማለት ምን ማለት ነው በራሱ የሚለው ነገር በደንብ እሱ መጽሐፍ ያው በቅርቡ ስላነበብኩትም አንድ ጊዜውን ያዋጀነ የወደፊቱን ደግሞ ፎርካስት ከሚያደርገው ሊሂድ ብዬ ነው እንጂ ብዙ መጽሐፎች አሉ ብዬ አስባለሁ። እና እሳቸው ሁሌ እንደሚሉት ለኢትዮጵያ መደመር ነው የሚያዋጣት። እውነት ነው። እኔ እንደ አሁን ትውልድ ሆኜ የወደፊቱንም እንደሚኖር ትውልድ ሆኜ ሳስበው ላይክ ትክክለኛ ሐሳብ ነው ብዬ አስባለሁ። ምክንያቱም እንደነገርኳችሁ መደመር የሚለው ቃል በራሱ መሸመል፣ ከዛ መሰብሰብ፣ አብሮነት የሚለውን ሐሳብ ይዛል። የኛ ሀገር ስነ ጽሁፍ ወገንተኛ ነው ወይስ አይደለም? ይሄ ላይክ ደምሮ ነው ያለንን ጥሩ ነገር አካብቶ ነው ወይስ የሚያቀርበው ወይስ የአንድ ወገን ብቻ ሐሳብ የሚሰራጭበት ወይም ደግሞ የሚጻፍበት ነው ወይ የሚለውን እንደዚሁ በጥልቀት ብታዩልኝ ደስ ይለኛል ለማለት ነው። ሌላው ያው እነዚህ 4 መጽሐፎች ሲወጡ እንግዲህ ካላቸው ጊዜ ላይ ቀንሰው 4 መጽሐፎችን በእንደዚህ ፍጥነት ማውጣታቸው በጣም ይደንቅ ነው። ከታችም ያሉ ሰዎች ይህንን አርአያ ተከትለው እንደዚሁ የሳቸውን ስነ ጽሁፍ ላይ ያላቸውን
አሁን እኔ አብዛኛው አርቱ ላይ ስለሆነ የምሰራው ኪነ ጥበቡ ላይ ስለሆነ የምሰራው እዛ በየተዋረዱ ያሉ ሰዎችም እንደዚሁ ለስነ ጽሁፍ ቅርብ ሆነው ስነ ጽሁፍ ቅድም ሀገረ መንግስት ይገነባል ሲሉ ነበር ዶክተርና እውነትም ልክ ነው። በዛ ሲስተም ውስጥ እያለፉ እኛንም እያስተማሩን ደግሞ እንደዚሁ ቢሄዱ ብያስባለሁ። ዶክተር መሐመድ አሊ ያቀረበበት መንገድ በጣም የሚገርም ነው። በደንብ አይተን ወይም ደግሞ አስበን ከተረዳ ነው የፈጠራ ስራ ላይ ስነ ጽሁፍ የሚለው የፈጠራ ስራ ከአንድ ፍላጎት ከስነ ጽሁፍ ከጥበብ ፈጠራ ጋር በተያያዘ የተጻፉ ለኢትዮጵያ የስነ ጽሁፍ ወይም ደግሞ ለኢትዮጵያ አብሮነት አንድነትና ኢትዮጵያዊነት ያደረጉትን አስተዋጽኦ ነው የሰጠን። እጅግ በጣም ደስ ብሎኛል። ምክንያቱም ፍልስፍናዎችም አሉ፣ ሙያዊ የሆኑ ነገሮችም አሉ በስነ ጽሁፍ በጽሁፍ የተጻፉ ሁሉም አንድ ላይ ተከማችተው ሲመጡ ግን ሁሉም የራሳቸው አውድና ካታጎሪ ወይም ደግሞ ክፍል አላቸው እና እንደገባኝ ስነ ጽሁፍ ሲል የፈጠራ ስራን ብቻ ያወጣ ይመስለኛል። ይሄንን ራሱ ሊያብራራው ይችላል። ሌላ በስነ ጽሁፍ ውስጥ አብሮ ሁሉ ጊዜ የሚከብደን ነገር ጥያቄዎችን ነች። በሌላ ቋንቋ የተጻፉ ጽሁፎች ማለት ወይ በትግርኛ ወይ በኦሮሚኛ ወይም በተለያየ ስነ ጽሁፍን ፈጠራ ስራን ይዞ የተጻፉ ጽሁፎች ለአማካይ ቋንቋ ለስራ ቋንቋ እየተተረጎመ ቢገናኝ ምናልባት ብዙ ሀብት ሊገኝ ይችላል። ያኛው ለመጻፉ ላለመጻፉ እንትን ቋንቋውን ስለማላቅ አላቅም፣ ግን እንዳለ ይሰማኛል። ምናልባት በስነ ጽሁፍ ዓለም ውስጥ የየሙያው ሰዎች በቅንፍ ውስጥ ይቀመጥልኝ ከየብሔሩ ወይም ከየቋንቋው ውስጥ ከወጡ እጅግ በጣም ብዙ ሀብት ኢትዮጵያ ውስጥ ሊፈጠር እንደሚችል ይሰማኛል። ምክንያቱም ከየትኛው ለምሳሌ ከውጭ ሆኖ የሚጽፋል። አሁን ፍቅረ ማርቆስ ቡስካ በስተጀርባ ሄደው ከውጭ ነው የመጣው። እዛው ግን የቡስካ ሰው ቋንቋውን አሳድጎ እና ጽፎ ቢሆን ኖሮ ደግሞ የበለጠ ደግሞ ሊኖር ይችላል። እንዲህ አይነት ይሰማኛል። የመጨረሻ ጥያቄ ግን ምናልባት በስነ ጽሁፍ ውስጥ ስትመጣ ጦቢያ ብለ ጀምረ ቡስካ በስተጀርባ ይመስለኛል ወይም ደግሞ ጣምራ ጦር ላይ ይመስለኛል። ከዘመኑ ሰዎች ቅድም ጫፉን ተናግሯል። አዳም ረታ ውስጥ ኢትዮጵያዊነትን የሚገልጽ ሊኖር ይችላል ብዬ ገምታለሁ። ጊዜ አጥሮ ሊሆን ይችላል። አለማየሁ ገላጋይ እና ሌሎችም አሁን እንደው ዝም ብዬ ወጣቶቹ ጋር ልምጣ ብዬ ነው እና እነዚህም ውስጥ እንዳለና ይሄ ጽሁፍ ግን ሊያድግ የሚችል ሆኖ ስላገኘሁት ከአክብሮት ጋር ቀጥልበት ነው የምለው። አመሰግናለሁ። ሁለታችሁንም ዶክተሮች በጣም እናመሰግናለን። ዶክተር ሂሩትም ያው ኪነ ጥበብ የበለጠ ወደ ራሳችን እንዲቀርብ ሙያም እንዲኖረን ራሳችንም እንድናይ የምናደርግበት እድል ስለተዘጋጀ ዶክተር መሐመድም ያው ብዙ ጊዜ ከልጅነት ጀምሮ የዶክተር መጽሐፍም በአጋጣሚ እኔ አንብቤ ያለውና ቆንጆ ናቸው። ከተነሳው አንጻርም ወደ ራሱም ስላልሄደ ነው እንጂ ዶክተር ራሱ ጋም በጣም ማህበረሰብን የሚያርቅ አንድነትን የሚያበረታቱ ብዙ ስራዎች እንዳሉ ታውቃለሁ። እኔ ሊጨምር የምፈልገው በተለይ በአርበኝነት ረገድ ያለው ትልቅ ነገር ነው ብዬ አስባለሁ። ጋሽ ጸጋዬ በ1960ዎቹ በወቅቱ ከነበሩ ሰዎች ያኔ የነበረውን አገራዊ ሁኔታ በመረዳት አጼ ቴዎድሮስን ወስዶ አገናኝቶ ኢትዮጵያን የአንድነት ጉዳይ ወደፊት ወይም በየጊዜው ፈተናዎች ሊያጋጥሟት እንደሚችል በማስቀመጥ ያን ፈተና ደግሞ መወጣት እንደምትችል ያሳየበት ነው። በተለይ ደግሞ ጴጥሮስ ያችን ሰዓት የሚለውም ጋሽ ጸጋዬ ጋር እኔ ጥሩ ነገሮች አሉ የሚል ነው። በሁለተኛ ረገድ በተለይ በየጊዜው የሚያጋጥሙን ፈተናዎቻችንን ከመጋረጃው ጀርባ የሚልም አንድ ቲያትር ነበረ። በዛም ቲያትር ላይ በተለይ ቁጭ ብለን መነጋገር ከቻል ራሳችን ጋር ያሉ መፍትሄዎችን ከተጠቀምን ወደ አንድነት አብሮነትና የመሰባሰብ እንደምንችል በጣም በቂ በሆነ መንገድ ሊያስተምሩን የሚችሉ ነገሮች አሉ። ከዛ ውጭ ግን እኔ የሚመስለኝ አሁን ንባብን በተመለከተ ሁሉም ራሱን ነው መታዘብ መቻል ያለበት።
ያው ማህበራዊ ሚዲያ አጫጭሩን ብቻ ሳይሆን ረጃጅሙንም ይይዛል። ስለዚህ እኛ አጭር በምንመረጥበት ጊዜ ብዙ ነገራችን እያጠረ ነው የሚሄደው። ስለዚህ እኔ አሁን ባለው ሁኔታ በተለይ የድሮ ደራሲዎች ለትርፍ ሳይሆን የራሳቸውን ሀሳብ ለሀገር ይጠቅማል ብለው የሚያስቡትን ነው ጽፈው አንዳንዶቹ በጣም አርፍደው አንባቢ ያገኙት። ያሁኑ ደግሞ አንባቢ ስለሌለ እያለ አጭር የሚጽፍ ከሆነ እኔ ችግር ነው፣ ይህን ማስተካከል አለብን ለማለት ነው። አመሰግናለሁ። ሁላችንም ተወያዮቻችንን ከልብ እናመሰግናለን። በርካታ ሀሳቦች እንዳሏችሁ ይሰማኛል። ካለን ሰዓት አንጻር ግን የስካውኖቹ በቂ ናቸው። አሁን በተነሱት ሀሳቦች ላይ ደግሞ ዶክተር አጠር አድርጎ ማብራሪያ ይሰጡናል። አመሰግናለሁ። አስተያየቶች ናቸው ብዙዎቹ ያው አዘጋጁን ክፍል የሚመለከቱ ናቸው። የኔ አንድ ሁለት ናቸው። የመጀመሪያው ያውን ትውልድ ረስተዋል የሚል ነው። መርሳት ሳይሆን ቅድም እንዳልኳችሁ ብዙ ሰው ያነባቸዋል ብዬ ስላሰብኩ ነው። በሬዲዮ በትረካም በምንም አክሰሰብል ሊሆኑ ናቸው ብዬ ያሰብኳቸው ስለሆኑ ነው እንጂ አሁንም ጠንካራ ስራዎች እንዳሉ አውቃለሁ። ተጻራሪ ሀሳብ የሚባል ያው ደራሲ የሚሰማውን ነው የሚጽፈው። ስለዚህ ተጻራሪ ሀሳብም ቢሆን እድገት የሚመጣው እኮ ከድጋፍ ብቻ አይደለም። ብዙዎቹ እንደውም ካያችሁ የኢትዮጵያ ልቦለዶች እንደ ርዕስ ያልወሰድኩት ማለት ፍሬም ሳረግ ለውጥ ላይ አሁን ስለ ለውጥ አላወራሁም ስለምታውቁት ብዬ ነው። የበዓሉ ግርማ ልቦለዶች በሙሉ ለውጥ ጋር ናቸው። አዲስ ኃይሌ ሲሄድ ሐዲስ ኤልባቡር ሲሄድ መጡ ሲሄድ ለውጥ ነው። ለአንድ አመት ብሎ ሄዶ ትምህርት ቤት መስራት አለብኝ ያለ ሀሳቡን ቀይሮ ትምህርት ቤት ለመሄድ ከአካባቢው ባህል ጋር ይጣላል። ከአካባቢው ከራሳቸው ከትምህርቱ ከሚገባቸው ሰዎች ጋር ከባህላቸው ጋር ይጣላል። ከሰዎቹ ጋር፣ ከዳኞቹ ጋር፣ ከርዕሰ መምህሩ ጋር ለነዛ ሰዎች ተቃውሞ መጥፎ ነገር መጣብን ተቃዋሚ መጣብን ብለው ነው። ፍቅር እስከ መቃብር ስተሩስ ለውጥ ነው የሚፈልገው ለውጥ የሚል ነው እና ለሲስተሙ ግብአት ይሆናል ማለት ነው። እኔ ስነ ጽሁፍ ነው ሊቃወም እንዲህ የሚመጣ ነገር ለጠላት ካልሆነ ድረስ አገሩን የሚወድ ስነ ጽሁፍ የተለያየ ሀሳብ ማንሸርሸሩ ክፋት ያለው ያ አላስብም። ቫልዩስ ነው የምንፈልገው። እንደው አንድ ጊዜ ሁልጊዜም ገጠመኝ ሰዋራ ምን ነግራት አንድ ገጠመኝ አለች። ሜጋ ስንሰራ ተራሮች አንቀጣጣ ትውልድ የሚባል አንቶሎጂን ሰራ ነበር እና ጋሼ ስብሐት የአንድ ጄኔራል ህይወት ታሪክ እንዲጽፉ ታዘዙ። ሲጨርሱ ብር አለው የዛን ጊዜ ቆንጆ ብርም ይሆን ማለት ነው። ከዛ ጄኔራሉ ቤት ወስዶ ብዙ ነገር አወራቸው፣ እያበላቸው እያጣቸው ዘሆር ታሪኩን ነገራቸው። ከዛ እያዘኑ ሰሙት። ያሉት በጣም የሚዘገንን ስራ ነው የገጠመ ህይወት ታሪክ በጣም ያሳዝናል፣ ግን አልጽፈውም አሉት። ከዛ ምን ነው ስለ ምን ችግር አለ ስላቸው እንደ ወታደራዊ ላምስራ አለው አሉት። ይሄኮ ጄኔራል ወንክበት አሉት። በዛ እኔ ጠብቅ የነበረው ቫልዩስ ነው። እዛ ህይወት ውስጥ ሰብአዊነትህን ነበር ማየት እንፈልገው። የምታጠቃውን ሰው ወይ ህፃን ልጅ ኑሮ ወይ ትልቅ ሰው ኑሮ ለነሱ ስትል የከፈልከው መስዋዕትነት ቢኖር ያን እንደዛ አይነት ቫልዩ ነበር የምጠብቀው። የነማ ተሹመበታል እንኳን እግዚአብሔር ደግሞ ማር አሉት። ለዛ ያደረሰ እና ምንድነው ደራሲዎች የሚፈልጉት ቫልዩ አለ ማለት ነው። እሱን ለማድረግ እሱን ለማምጣት እንደምመክራችሁ ከኛ ትውልድ ኤክስፒሪየንስ ውይይት ማድረግ ክበቦች እና የእውነት ክበቦች ማለት ነው። ጉንጉን በውይይት ክበብ አማካኝነት ነው መጽሐፉ የወጣው ሲጀመር። የመጽሐፍ ዕቁብ ግቡ። እንደዛ ያረጋችሁ ሚዲያውም ደግሞ ቅድም እንደተባለው ጊዜ ሰጥቶ ቢያወያይ። እንደዛ ካልሆነ በስተቀር ደራሲውን እንዲነው እንዲጻፍ እንዲያጻፍ ሊባል አይችልም። ስብሐት የሚጽፈው ለራሱ ነው። አብረን 3 አመት አንድ ቢሮ ቁጭ ብለናል አውቀዋለሁ። ለዚህ ነው ብዙ መጽሐፍ የሌለው። እሱን ካላስደሰተው አይጽፍም እና ሁሉ ጊዜ ለራሴ ነው የምጽፈው ይላል። ለምን ስንለው አንባቢ እንኳን ባጣ እኔ ያለሁ ይላል።
ለራሴ አንባቢ ነኝ ይላልና ምን ልላችሁ ነው እንዲህ አይነት ውይይቶች ማድረግ እንዲ ሴርሞኒያል ያልሆነ ማለት ነው። አሁን ይሄ በሚዲያ ይተላለፋል ከዛ ወጣ ብሎም ደግሞ የሚመለከታቸው አካላት እያዘጋጁላቸው በሚኒመም ኮስት አሁን ጊዜ ውድ ነው ነገሮች በሚኒመም ኮስት ውይይት እያዳበሩ አገርን እያስተዋወቁ መሪዎች እየመጡ ኤክስፒሪየንሳቸውን እያወሩ የህይወት ታሪካቸውን ከዛ ነው ማንም ሰው ኢማጂኔቲቭ የሆነ ስራ ብዙ አናገኝም። ሁሉም ሰው በአሉ እንደሚለው ቢያንስ አንድ ሰው በታሪኩ በህይወት ውስጥ ምን አለው አንድ ልብ ወለዳለው ነው የሚለው። ስለዚህ ያን ኤክስፒሪየንስ ልታረጉ መልካም ነው። ሌሎች ግን የተባሉትን ነገሮች ፍሬም ነው ያረኩት እንጂ አላወራሁም። እዚህ የጻፍኩትን እንኳን ብዙ ማውራት አልፈለኩም ጊዜም ሳስበው እየተሻማው ስለሆነ ማለት ነው። እና የርዕስ ጉዳዮች እነዛን 4 ቀረጽኩ እንጂ ሌሎችም ይኖራሉ። ሐሳቡ ግን በጣም አከብራለሁ አሳድገዋለሁ። አመሰግናለሁ። እናመሰግናለን ዶክተር። ጥሩ ምክር ሐሳብ ነበር የሰጡን። ኢትዮጵያዊነት አብሮነት በኢትዮጵያ ስነ ጽሁፍ ውስጥ በሚለው ሐሳብ ላይ ደግሞ የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው ማጠቃለያ ሐሳብ የሚሰጡን ነው የሚሆነው። ወደ ዶክተር። በመጀመሪያ እዚህ የተገኛችሁትን ጥሪያችንን አክብራችሁ የተገኛችሁትን እጅግ አድርጌ ላመሰግን እወዳለሁ። እንዲሁም ደግሞ ዶክተር መሐመድ አሊ የሁልጊዜ አስተማሪያችን ዛሬም የተሰጠህን ርዕስ ወስደህ በዚህ መንገድ ስላቀረብክ በባህልና ኪነ ጥበብ ቢሮ ስም ማመስገን እወዳለሁ። እንግዲህ ርዕሱ በመጀመሪያ የቢሮ አጀንዳ ሂስን ባህል ማድረግ አለብን ነው። እንደምታውቁት ወይም ሁላችሁም እንደምትረዱት በተለይ ታላላቅ አርቲስቶቻችን እዚህ ስላላችሁ ንባብና ሂስ ስነ ጽሁፍና ሂስ በጣም የማይለያዩ የአንድ ሳንቲም ገጽታዎች ናቸው። አንድ የስነ ጽሁፍ መጽሐፍ ከተጻፈ ወዲያውኑ ሂስ መደረግ አለበት። ሂሳዊ ትንተና ካልተሰጠው ያ መጽሐፍ በተለይም ደግሞ የሁላችንም መረዳት እና ያለን መረጃ የተለያየ ስለሚሆን የተዛቡ ነገሮች ቢኖሩ እነዛ የተዛቡ ነገሮች ለትውልድ እንዲተላለፉ እድል ይሰጣል። የሂሳዊ ትንተና ከሌለ እሱ ብቻ ሳይሆን ሂሳዊ ትንተና ሲሰጥ ለደራሲውም ደግሞ እጅግ በጣም ጠቃሚ ነው። ራሱን ያርማል፣ ጥሩ ነገሩን ደግሞ ያሳድጋል። የመጀመሪያው ነገር እሱ ነው። ደራሲው ራሱን እንዲያስተካክል መጽሐፉን አስተካክሎ ለሁለተኛ እትም እንዲያዘጋጅ ጠንካራ ጎኑን ደግሞ የበለጠ እያበለጸገ እንዲሄድ የሚረዳ አንድ ዘርፍ ነው ሂስ። ከሆነ ጊዜ በኋላ ግን ሂስ ወይንም ሂሳዊ ትንተና የሚባል ነገር በትልልቅ ዩኒቨርሲቲዎችም አናይም። ይሄ ደግሞ ለመጽሐፍ ብቻ ሳይሆን በዚህ ልምምዳችን በስነ ጽሁፍ መጽሐፎቻችን ላይ የሚደረገው ሂሳዊ ትንተና ለሁሉም ነገር ይጠቅመናል። ሰው በሚናገረው ነገር ላይ በሚሰራው ስራ ላይ አስተያየት ሲሰጠው በበጎነት ይወስደዋል። ለማረም ነው ለማስተካከል ነው ብሎ ይወስደዋል። ባህል ሆኖ ከቀጠለ ማለት ነው። ባህል ካልሆነ ግን የሚሰጠንን አስተያየት በአዎንታዊ መንገድ አንቀበልም። ትችት ነው የሚመስለን ወይንም አዎንታዊ ሳይሆን አሉታዊ ለመደገፍ ለማሳደግ ሳይሆን ገፍቶ ለመጣል ነው ብሎ ስለሚያስብ ሰው እሱን አይቀበልም ማለት ነው። ስለዚህ ሂስ አንዱ የስነ ጽሁፍ አንዱ ዘውግ ነው ወይንም አንዱ ስነ ጽሁፍ ስራዎቻችንን አጠቃላይ የኪነ ጥበብ ስራዎችን ብለን መውሰድ እንችላለን። አጠቃላይ ተንትኖ መልካም ነገርን የሚያሳይ የሚያርም የሚያስተካክል ትልቅ መሳሪያ ነው። ይሄንን መሳሪያ እንደ ሀገር ባህል ለማድረግ ስነ ጽሁፍ ደግሞ ትልቁ ማሳያ መሳሪያም ስለሆነ እሱ ላይ መጀመር ጥሩ ነው በሚል አጠቃላይ በኪነ ጥበብ ስራዎቻችን ላይ ሂስን ባህል ማድረግ በሚል ላይ እንግዲህ ወደ 5 አመት አካባቢ ሆኖናል ማለት ነው። እንደ ቢሮ ይዘን እየሰራን ያለ ነው ማለት ነው። የዛሬው ርዕሳችን ከስነ ጽሁፍ ጋር ነው ያያያዝ ነው። እንግዲህ ከኪነ ጥበብ ዘውጎች ውስጥ አንዱን ነው የመዘዝን።
ቅድም አርቲስት እሸቱ እንዳሉት የፈጠራ ስራ ላይ መሰረት ተደርጎ ነው። ስነ ጽሁፍ ሰፊ ነው። ዶክተር እንዳቀረበልን የፈጠራ ስራ ላይ መሰረት ተደርጎ ነው የቀረበው። የፈጠራ ስራዎቻችን እንግዲህ መነሻቸው ምንድነው የሚለውን ማየት ያስፈልጋል። ማንኛውም የፈጠራ ስራ መነሻው ማህበረሰብ ነው። ከማህበረሰብ የወጣ ነገር መነሻ አድርጎ ሊመጣ አይችልም። መነሻው ማህበረሰብ ነው። የማህበረሰብ አኗኗር፣ ባህል፣ ፍልስፍና ነው፣ እምነት ነው፣ ታሪክ ነው። ይህንን መሰረት አድርጎ ግን ጥበብ ደግሞ በተለይ ፈጠራዊ ጥበብ ደግሞ ያንን መነሻ አድርጎ ኢማጂን ያደርጋል። ወደፊት ይሄ ማህበረሰብ ወዴት ነው የሚሄደው? ወዴት እንዲሄድ እፈልጋለሁ፣ እመኛለሁ። መልካም ነገር በመመኘት ወደፊት ጎትቶ ወስዶ ስሎ የሚያሳይ ነው ኪነ ጥበብና ስነ ጽሁፍም መነሻው ከማህበረሰብ ከመሆኑ አንፃር ይሄንን ነው መሰረት አድርጎ የሚነሳው። ይሄን መነሻ አድርጎ ሲነሳ እንግዲህ ኢትዮጵያ በጣም የብዛ ባህል የብዛ ቋንቋ ሀገር ነች። ስለዚህ አንዱ መነሻው ብዛ ባህል ውስጥ ምን አለ የሚለውን ነው የሚያየው። ብዛ ባህሎቻችን ውስጥ በአጠቃላይ መልካም እሴቶቻችንን ይመዛል ማለት ነው። መልካም እሴቶቻችን ደግሞ በሁሉም ባህል ላይ ያለውን ስንወስድ አብሮነትን፣ መስጠትን፣ መቀበልን፣ ፍቅርን፣ ሰላምን እነዚህን የሚገልጹ ናቸው። እነዚህን ደግሞ ስንወስዳቸው ምናልባትም ኢትዮጵያዊነት የጋራ አብሮነት ውጤት ነው። የጋራ አብሮነት ውጤት ከሆነ ኢትዮጵያዊነት መሰረቱ የነዚህ ቅድም የገለጽኳቸው የሁሉም ብሔር ብሔረሰብ ባህል ውስጥ ያሉ መልካም እሴቶች ናቸው። ስለዚህ ዛሬ ለማንሳት የፈለግነው የኢትዮጵያዊነት መነሻ የሆነው ምሰሶ የሆኑት መልካም እሴቶቻችን የአብሮነት ምሰሶ የሆኑት እሴቶቻችን ኢትዮጵያዊነትን በማምጣት በኩል ያላቸውን ሁኔታ በስነ ጽሁፍ የኢትዮጵያ ደራሲያኖች እንዴት ገልጸውታል የሚለውን ተተንትኖ እንዲቀርብ ነው የፈለግነው። ትንተናው መልካም የሆነውን ብቻ ሳይሆን ሂስ ስለሆነ ሂሳዊ ትንተና ስለሆነ ዶክተር መልካሙን ነገር ነው መዘው ያወጣው፣ ግን መልካም ያልሆኑትም መተንተን አለባቸው። ምክንያቱም መልካም ያልሆኑትም ትውልድ እጅ ላይ ይደርሳሉ። እነዛንም መልካም ያልሆኑበትን መንገድ ማሳየት ያስፈልጋል። እንግዲህ ይሄን በቀጣይ የምናሳየው ይሆናል። አብዛኛው ግን ቅድም ዶክተር እንዳለው በኢትዮጵያ ስነ ጽሁፍ ደራሲያኖች ስራ ውስጥ በአማርኛም በትግርኛም በኦሮምኛም ሌላው ቀርቶ በጥንት ጽሁፎቻችን ጥንታዊ ጽሁፎች በምንለው በግዕዝ ቋንቋም የኢትዮጵያን አብሮነትን በተለይ ብዝሃ ባህልን መሰረት አድርጎ የተገለጸበት ስራ በጣም ሰፊ ነው። ቅድም እንዳልኩት ከቡስካ በስተጀርባ ያልተወለደበት ሀገር ሄዶ ግን ኢትዮጵያ ውስጥ ሄዶ የሰራው ስራ ሁላችንም ከቡስካ በስተጀርባ ሲባል ሄደን የኖርንበት የምናቀው የራሳችን የተወለድንበት ባህል አድርገን ነው የምንወስደው። ይሄ እንግዲህ ምንድነው እያንዳንዱ ባህል ላይ የተገለጸው እሴት የጋራ ሆኖ ሁላችንም ስነ ልቦና ውስጥ ተቀባይነት ያለው ስለሆነ ነው። ስለዚህ የሁሉንም ባህል አንድ መጽሐፍ ሁሉንም አጠቃሎ ላይዝ ይችላል፣ ግን አንድ ቦታ ላይ ሄዶ መልካም ነገርን ሲገልጽልን መልካም ነገር የሁሉም ይሆናል አይደለም፣ የኢትዮጵያን የዓለምም ይሆናል። ስለዚህ በዛ መንገድ ነው አብሮነትን፣ ህብረትን፣ ተበበርን በማሳየት ኢትዮጵያዊነት እሴትን በድርሰቶቻቸው ውስጥ በጽሁፋቸው ውስጥ ለማሳየት የሞከሩት። ይሄ ደግሞ የበለጠ የኢትዮጵያዊነትን ትስስር አብሮነት ስነ ጽሁፎቻችን የበለጠ በሁላችንም እንዲሰርጽ የራሳቸው ሚና ተጫውተዋል ማለት ነው። አሁን ኢትዮጵያዊነት ብዙ ጊዜ በሙዚቃዎቹ በፊልሞቹ ነው አይደለ በደንብ የምናቀው። የነጥላውንን የነማሙድን ወስደን ነው በደንብ እናቃለን ብለን በውስጣችን ስርጸቱም ያለው ማለት ነው። ግን ቅድም እንደተገለጸው በሁሉም መጽሐፎች ውስጥ
ታሪኮቻችንን በመተረክ እና አድዋን ቅድም የተገለጹትን ታሪኮቻችንን በመጽሐፎቻችን ውስጥ ነው የምናገኛቸው። አድዋን የሚያቀው ሰው በዛ ሰዓት የነበረ ሰው አሁን ያለ አይመስለኝም። ስንት መቶ ምናምን አመት ማለት ነው እድሜ ያለው ሰው የለም። ስለዚህ ይሄ ትውልድ አድዋን ልክ እንደኖረበት እሱ ራሱ ድል እንዳደረገ አድርጎ ነው የሚያስበው። ይሄ ደግሞ የሁላችንም የጋራ ታሪክ ሆኖ የኢትዮጵያዊነት ምሰሶ እንዲሆን እና ቀጥሎም አሁኑ ብቻ ሳይሆን ለቀጣይ ትውልድም እንዲተላለፍ ያደረገው ኪነ ጥበብ ስነ ጽሁፍ በኪነ ጥበብ ውስጥ ፊልሙም አለ ቲያትሩም አለ። ቅድም እንደተገለጸው ቲያትሩም አንዱ የስነ ጽሁፍ አካል ነው። በስነ ጽሁፍ ውስጥ የተገለጹት ታሪኮቻችን እና እሴቶቻችን ናቸው ማለት ነው። በዚህ መንገድ ገልጸዋል ብዬ አስባለሁ። እንዳልደግምና ፕሬዘንቴሽን እንዳይሆንብኝ በአጠቃላይ የባህል ብዛነትን ታሪካችንን በመተረክ ግጥምና መዝሙርም የስነ ጽሁፍ አካል ስለሆኑ ሌላው ቀርቶ አሁን እንኳን ቅርብ ቀንም ቅድም እንደተገለጸው ህዳሴን ለመገደብ እንጉርጉሮ ይብቃ የሚለው እንደ ትንሿን መዝሙር እንኳን ብንወስድ መዝሙር ስለሆነ ነው እንግዲህ ስነ ጽሁፍ ስላወራን ሁሉንም ሰው ያሰባሰበ ይሄ እንግዲህ ሁሉንም ሰው አሰባሰበ ለአንድ አላማ ማለት የኢትዮጵያዊነትን አብሮነት በስነ ጽሁፍ ተገልጿል። መገለጽ ብቻ ሳይሆን ደግሞ በተግባር ማሰባሰብ ችሏል ማለት ነው። ስለዚህ ትልቅ ፋይዳ አለው ማለት ነው። ይሄንን በደንብ መጠቀም ያስፈልጋል ማለት ነው። ስለዚህ ዋናው ማጠንጠኛችን በተለይም ስነ ጽሁፍ ስራዎቻችንን በደንብ ሂሳዊ ትንተና በማድረግ ለኢትዮጵያ አብሮነት ያላቸውን ሚና ለትውልዱ ለማህበረሰቡ ለህዝባችን በማቅረብ ከዚህ እንድንማር ማድረግ አለብን የሚለውን ይዘን ይሰራል። ይሄንን ርዕሰ ጉዳይ ጠቅለል ባለ መንገድ ነው ዛሬ የቀረበው። የሚቀጥለው ላይ ግን ቅድም ሌሎች ወንድሞች እንደገለጹት በተናጠል መጽሐፎቹን እየመዘዝን ሁሉም አንብቦ እየመጣ ምሁራኑ ደግሞ በመጽሐፎቹ ላይ ሂሳዊ ትንተና በተናጠል መጽሐፎቹ ላይ ሂሳዊ ትንተና እየተሰጠ ለማህበረሰባችን የምናስገነዘብበት ይሆናል። ቅድም ወንድሜ የገለጸውም የክቡር ጠቅላይ ሚኒስትራችን መጽሐፎችም በዚህ መንገድ ተተንትነው በምሁራን የምናቀርብ እና ለተማሪዎቻችን ለልጆቻችን ለማህበረሰቦቻችን በተለይም ኢትዮጵያዊነት አብሮነት መደመር ነው የጋራ አብሮነት ውጤት ነው። ስለዚህ እዛ ላይ በደንብ የተገለጸው እንዴት ነው የሚለውን በደንብ ሂሳዊ ትንተና ተደርጎ መቅረብ ይኖርበታል። ይሄንን ስራ በተከታታይ ለመስራት በቢሮዬ ስም ቃል እገባላችኋለሁ። አመሰግናለሁ። ዶክተር ሂሩት ካሳው የአዲስ አበባ ባህልና ኪነ ጥበብ ቢሮ ኃላፊ ለሰጡን ማጠቃለያ ሀሳብ ከልብ እናመሰግናለን። ኪነ ጥበብን ለማሳደግ ሂስን ባህላችንና ኢትዮጵያዊነት አብሮነት በኢትዮጵያ ስነ ጽሁፍ ውስጥ በሚል የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮ ያዘጋጀውን የውይይት መድረክ ነው የተከታተላችሁት። በርካታ ሀሳቦች ተነስተዋል። ሁላችሁንም ተሳታፊዎቻችንን ደግሞ ከልብ እናመሰግናለን። መሰል መድረኮች ስለሚዘጋጁ ድጋሚ እንገናኛለን። ለዛሬው ለነበረ ቆይታ ግን ከልብ እናመሰግናለን።